በአሁኑ ወቅት ዓለም አቀፋዊ ሁኔታ እጅግ ተለዋዋጭና ያልተገመቱ ጸጥታ ስጋቶች የሚታዩበት ነው። የዓለም ኃያላን ሀገራት የትጥቅ ፉክክር፣ የጂኦፖለቲካ ሽኩቻና በየቀጠናው የሚነሱ ግጭቶች ሀገራት ራሳቸውን በላቀ ብቃት እንዲያዘጋጁ አስገድዷቸዋል። የኢትዮጵያ መከላከያ ሰራዊት ይህንን ዓለም አቀፋዊ ሁኔታ ከግምት ውስጥ በማስገባት ማንኛውንም አይነት በውክልናም ሆነ ቀጥተኛ ወረራን ለመመከት የሚያስችል ቁመናን ገንብቷል። መከላከያ የኢትዮጵያን ብሔራዊ ጥቅሞች ለማስከበር በየብስ በአየርና በባህር እንዲሁም በሳይበር ምህዳር ላይ ያለውን ዝግጁነት ከፍ አድርጓል። የሰራዊቱ ቁመና በቴክኖሎጂ ሽግግር ረገድ የላቀ እርምጃም እየታየበት ነው። የኢትዮጵያ መከላከያ ሰራዊት አገራችንን ከየትኛውም ትንኮሳ ለመከላከል ከማንኛውም ጊዜ በበለጠ በከፍተኛ የሙያ የእውቀት ዝግጁነት በቴክኖሎጂና በክህሎት በአስተማማኝ ሁኔታ በመደራጀትና በመዘመን ላይ የሚገኝ ተቋም ነው። የተቋሙ አንዱ ስትራቴጂ መልህቁ ካስማው ራስን መቻል። ከቴክኖሎጂው ባለፈ የሰራዊቱ አደረጃጀትና ወታደራዊ ዲሲፕሊን ለጥንካሬ ዋና ምሰሶዎች ናቸው። በዘመናዊ ወታደራዊ ሳይንስ የታነጸው አደረጃጀት ከእግረኛ እስከ አየር ኃይል ከልዩ ዘመቻዎች እስከ ባህር ኃይል ድረስ ያለው ቅንጅት አንድ ልብ ለሀገር በሚል አስተሳሰብ የተገነባ ነው። እያንዳንዱ የጦር ክፍል የራሱ የሆነ ግልጽ ተልዕኮ ያለው ሲሆን በመካከላቸው ያለው የተቀናጀ የመረጃ ልውውጥና የትዕዛዝ ሰንሰለት እጅግ ቀልጣፋ ነው። ይህ የተናበበና በጥብቅ ስነ ስርዓት የሚመራ አወቃቀር ሰራዊቱ በማንኛውም ጊዜና ቦታ ለሚሰጠው ግዳጅ በአጭር ጊዜ ውስጥ የተሰጠውን ተልዕኮ እንዲያሳካ አቅም ሆኖታል። ወታደራዊ ስነ ምግባር የሰራዊቱ መለያ ብቻ ሳይሆን የህዝብን ክብር እንዲጠብቅና ለህግ ተገዢ እንዲሆን የሚያደርግ የሞራል ስንቅ ነው። የስነ ምግባር በሰላም አስከበር ተልዕኮዎች ጭምር ኢትዮጵያ በዓለም አቀፍ ደረጃ እንድትከበር አድርጓታል። የሰራዊቱ የሞራል ጥንካሬና የስነ ልቦና ዝግጁነትም ሌላኛው የድል ሚስጥር ነው። ከብረት በላይ ወኔና ጽናትን በመያዝ ሰራዊቱ በሀገር ፍቅርና በህዝባዊ አገልጋይነት መንፈስ የታነጸ ነው። የኢትዮጵያ መከላከያ ሰራዊት ከኢትዮጵያ በታች የሚመጥነው ሰፈር እንደሌለ የሚያውቅ ብሔር የሌለው ልኬ ኢትዮጵያ ነች ብሎ የሚያምን ለኢትዮጵያም 24/7 ዘብ የቆመ በጣም ጠንካራ ሰራዊት በዚህ ሰዓት ኢትዮጵያ አላት ቢባል ማጋነን አይሆንም ብዬ አስባለሁ። መልከ ብዙ የሆኑ ግዳጆችን በአንድ ጊዜ በተመሳሳይ ወቅት መወጣት የሚችል ራሱን በአደረጃጀትም በትጥቅም በአስተሳሰብም በስልጠናም ያዘመነ ሰራዊት እየገነባች ነው ኢትዮጵያ። ወደ ኢትዮጵያ የሚቃጣ ማንኛውንም ኃይል መመከት የሚችል ቁመና ያለው ያልነበሩ አዳዲስ አደረጃጀቶች ተፈጠሩበት። ምክንያቱም ያለው ነባራዊ ሁኔታ ኢንተርናሽናል ሁኔታው ሴናሪዮ ራሱ የሚፈልጋቸው ዝግጁነቶች ስላሉ ከዚህ ቀደም ያልነበሩ አደረጃጀቶች ተፈጠሩበት። ባህር ኃይልን ጨምሮ ልዩ ዘመቻዎች የሚባሉ የሳይበር ሴኩሪቲን ጨምሮ በርካታ ስራዎችን መስራት የሚችል ኃይል ተፈጥሯል እና ይሄ ተቋም በዚህ ሰዓት በኢትዮጵያ የመጣ ማንኛውንም ጠላት በጀግንነት መመከት የሚችል ቁመና ያለው ኃይል ነው ማለት ይቻላል። አደረጃጀቱ ኮምፕሊትሊ ተቀይሯል። አደረጃጀቱ ለተልዕኮ በሚመች ተቀይሯል። ስብጥሩ ኢትዮጵያን የሚመስል ሆኗል። ትጥቁ ዘምኗል። ዘመኑ የዲጂታል ስለሆነ ከዘመኑ ጋር እየዘመነ እንዲሄድ ለማድረግ ሰፊ ስራ ተሰርቷል። በቂ ነው ማለት አይደለም። ሰፊ ስራ ተሰርቷል። ትጥቃችን ከ7 ዓመት በፊት የነበረው አይነት አይደለም። ተቋሙ በጤና በሎጂስቲክስ በዘመቻ በመረጃ በኢንዱስትሪ በትምህርትና ስልጠና በሁሉ መልክ የሚቻለውን ለውጥ
ሁሉ አሟጦ ሰርቷል። በቂ ነው ማለት ግን አይደለም። በውስን ሪሶርስ መከላከያን ወደ ትራንስፎርሜሽን ገብቷል። ከሪፎርም ደረጃ አልፏል። ሪፎርሙ ቤዚካሊ የሚያጠነጥነው የአገሪቷን የግዛት አንድነት፣ የአገሪቷን ሉዓላዊነት፣ የአገሪቷን የህዝቦች ደህንነት መነሻ አድርጎ እንዲጠብቅና እንዲከላከል የአገሪቷ ብሔራዊ ጸጥታ ኃይል መደራጀት አለበት፣ በስነ ስርዓት መደራጀት አለበት። ከዚህ በፊት ምንድነው የነበረው? መላው የኢትዮጵያ ስለሚያውቀው እሱ ላይ ደግሜ አልመለስም። ይሄንን ኃይል ለማደራጀት ግን መከላከያን፣ ፌዴራል ፖሊስን እና ብሔራዊ ደህንነትንና ሌሎች የጸጥታ ጋር ሊሄዱ የሚችሉ ኃይሎች በሚገባ ሪፎርም መደረግ ነበረባቸው። አንደኛው ሪፎርሙ የሚያጠነጥነው አስተሳሰብ ነው፣ ኢትዮጵያዊነት ነው። በኢትዮጵያዊነት የተገነባ ለሁሉም ህዝብ እኩል የሆነ የጸጥታ ግብረ ኃይል እና መዋቅር መገንባት ነው። ሁለተኛው አስተሳሰቡ ኢትዮጵያዊነት በቂ ስለማይሆን ለኢትዮጵያዊነት ጠቅላይ ግዛት ሊመች የሚችል ችሎታ መፍጠር አለብን። ስኪል የምንለው ነገር ችሎታ መፈጠር መቻል አለበት። ምክንያቱም ኢትዮጵያዊነት በባዶ አይመሰረትም፣ በችሎታ ነው መመሰረት ያለበት። ሶስተኛ ችሎታው ብቻ በቂ ስላልሆነ በቴክኖሎጂ በትጥቅ መዘመን አለበት። አራተኛው አሰራሮቹ፣ አካሄዶቹ ዘመናዊ መሆን አለባቸው፣ መዘመን መቻል አለባቸው። ይሄንን መነሻ አድርጎ በአንድ በኩል ውስጥ ላይ የተቃጣውን ጥቃት እየመከተ፣ በሌላ በኩል ደግሞ ይሄንን ሪፎርም እየሰራ የነበረ የጸጥታ ኃይል ነው ያለው። የሥነ ምግባር በጦር ግንባር ጀግና፣ በሰላም ጊዜ ደግሞ የልማት አጋር በመሆን በግብርና፣ በመንገድ ግንባታና በታላላቅ የሀገር ፕሮጀክቶች በመሳተፍ ከህዝቡ ጋር ያለውን ጥብቅ ትስስር አጠናክሯል። የወታደሩ ስነ ልቦና በድል አድራጊነት የተገነባ በመሆኑ ማንኛውንም የውጭም ሆነ የውስጥ የጸጥታ ስጋት በብቃት የመመከት አቅሙ አስተማማኝ ነው። የሰራዊቱ አባላት ያላቸው የጽናት ደረጃና ለሀገር ያላቸው ታማኝነት ለማንኛውንም ወራሪ ኃይል ትልቅ ማስጠንቀቂያ ደወል ነው። የሰራዊቱ የትምህርትና የስልጠና ተቋማት ዘመናዊ መሆናቸው በየደረጃው ያሉ መኮንኖችና ወታደሮች የዓለምን ወታደራዊ ሳይንስ እድገት እንዲከታተሉ አድርጓቸዋል። ከመከላከያ ዩኒቨርሲቲ እስከ ልዩ ልዩ የአካዳሚክ ስልጠናዎች ድረስ ያለው ሂደት ሰራዊቱ በእውቀት ላይ የተመሰረተ ወታደራዊ ኃይል እንዲሆን አስችሎታል። ሌላው ሊጠቀስ የሚገባው ነጥብ የሰራዊቱ ሁለንተናዊ ዝግጁነት ለቀጠናዊ ሰላም ያለው ፋይዳ ነው። ጠንካራ መከላከያ ሰራዊት መኖር የኢትዮጵያን ጥቅም ከማስከበር ባለፈ ለምስራቅ አፍሪካ መረጋጋት ትልቅ አስተዋጽኦ አለው። ሽብርተኝነትን በመዋጋትና በጎረቤት ሀገራት የሚከሰቱ ግጭቶች ለማረጋጋት እንዲሁም ወደ ሀገር ውስጥ እንዳይገቡ በመከላከል ረገድ የሰራዊቱ ሚና የጎላ ነው። የኢትዮጵያ መከላከያ ሰራዊት በተባበሩት መንግስታትና በአፍሪካ ህብረት የሰላም ማስከበር ስራዎች ላይ ያለው የረጅም ጊዜ ተሳትፎና ስኬት ኢትዮጵያ በዓለም አቀፍ የሰላም ዲፕሎማሲ ውስጥ ያላትን ተሰሚነት ከፍ አድርጎታል። ይህ ዝግጁነት ኢትዮጵያ በአፍሪካ ቀንድ ውስጥ እንደ ዋነኛ የሰላም ተዋናይ ሆና እንድትቀጥል የሚያስችል የኃይል ሚዛን ፈጥሯል። መከላከያ ሰራዊቱ የሚገነባው የመጀመሪያው ራስን ለህዝብና ለሀገር ማስቀደም በሚል እሴት ነው። ይሄንን በትክክል የተላበሰ ሰራዊት ነው ኢትዮጵያ ያላት። ይሄን የሚለው እኔ ብቻ አይደለሁም። ምክንያቱም አንደኛ ሲገነባ በአገር ፍቅርና በወታደራዊ ሙያ ሳይንሳዊ ሙያና ጥበብ ነው የሚገነባው በመጀመሪያ ደረጃ። እንዲሁ ዝም ብሎ መሳሪያ ብቻ ተሰጥቶት የሚሰመራ ኃይል አይደለም። በቅርብ ጊዜ እኔ የዓለም የሰላም ማስከበር ጉባኤ ላይ ተሳትፌ ነበር ኢትዮጵያን ወክለንና
እዛ ላይ የሚነሳው የኢትዮጵያ መከላከያ ሰራዊት በዲሲፕሊንና በስነ ምግባር የታነጸ በጣም ተመራጭ ለሰላም ማስከበር በጣም ተመራጭ ሰራዊት እንደሆነ እኛ ሳንሆን ዓለም ይመሰክራል ማለት ነው። የሰላም ማስከበር ተልእኮ የተወጣባቸው አገራት ሚኒስትሮች ወይ ደግሞ መሪዎችም የሚሉት ኢትዮጵያ መከላከያ ሰራዊት በተመደበበት ሀገር ስጋት ሳይሆን ደጀን ነው የሚሆነው። አሚሶም ጋራን ኢትዮጵያ በክልላችን ብሎም በሀገራችን የመጣልን ሰላም የተረጋገጠው በአሚሶም በተለይ ደግሞ በኢትዮጵያ መከላከያ ሰራዊት ነው። የኢትዮጵያ መከላከያ ሰራዊት ለጸጥታ መዋቅሮቻችን ስልጠና በመስጠት እገዛ ያደርጉልናል። ለቀጣይም ከኢትዮጵያ መከላከያ ሰራዊት ጋር በትብብር እንሰራለን። This is the city that I born. I left in 1993. የተወለድኩት እዚሁ ባይዶዋ ከተማ ነው። ከተማውን የለቀቅኩት እንደ አውሮፓውያኑ ዘመን ቀመር በ1993 ነው። በሀገራችን ሰላም ባለመኖሩ መጥቼ አላውቅም። አሁን ግን በተፈጠረው ሰላምና መረጋጋት ምክንያት ከምኖርበት አሜሪካ ወደ ባይዶዋ ከተማ መጥቻለሁ። አሁን ያለው ሁኔታ በጣም ጥሩ ነው። ድሮ እዚህ ሰላም ባለመኖሩ ብዙ ዋጋ ከፍለናል። አሁን ግን ሰላም ነው። ይህንን ሰላም ተጠቅመንም ፊታችንን ወደ ልማት አዙረናል። runti arrimaha bulshada may boohan qiibto oo waxbarashada አሁን በባይዶዋ ከተማ ሰላም አለ። እንደ ልባችን በሰላም ወጥተን መግባት እንችላለን። ይህን ሰላማችንን ዘላቂ እንዲሆንም ከጸጥታ ኃይሎች ጋር በመተባበር ለሰላማችን ዘብ እንቆማለን። የኢትዮጵያ መከላከያ ሰራዊት በቴክኖሎጂ፣ በትጥቅ፣ በአደረጃጀትና በስነ ልቦና ዝግጁነቱ የላቀ ደረጃ ላይ ደርሷል። ይህ የጀመረው የሪፎርምና የጥንካሬ ጉዞ ወደፊትም ተጠናክሮ ይቀጥላል። ይህም ለሀገር ኩራትና ለቀጠናው ሰላም ትልቅ ዋስትና ሆኖ ይዘልቃል።